lammata si'achitti waa'ee nadheentiin nan gaafachiisina nan gaafatinas. Si'achitti lammata waa'ee nadheenii nan gaafachiisina nan gaafatina ነው ጆሮዬ ደግሞ እንደፋዘር ሆነብኝ እና ፋዘርን መስዬ ቁጭ ለምን ጎረቤቴን መስዬ ቁጭ ነው የአጎቴ ልጅ ማለት ነው የፋዘር የአባት ወንድም ልጅ ያው እኔም አጎት ነው የሚባለው አባቴ አጎት ናቸው ፊቴ እነሱን መሰልና ቁጭ እና ሁለተኛ ከዛሬ ጀምሮ ስለ ሴት ስለምን ስለ ጋብቻ ስለምናምን ስለ ቅብርጥስ እንዳትጠይቁኝ እንዳትመጡብኝ በቃ ከዚህ በኋላ የመረረ ስድብ ነው የምሳደበው የመረረ ንግግር ነው የምናገረው ካሁን በኋላ አስጠያፊ የሆነ ንግግር ነው የምናገረው በእንደዚህ አይነት ነገር እንዳትመጡብኝ በቃ ስራ ከሆነ ስራ አሁን ይሄው እዚህ ጋር ልማት እያየው ነው ይሄ የውጪ ነው ሀረቦች ሸንኮራ ምናምን እንደገና ደግሞ ቆጮ ይሄ ቆጮ እንዳለ እየሰሩ ነው አትክልት የሚተክሉት በቃ ስለዚህ በእንደዚህ አይነት ነገር ከመጣችሁ ኦኬ እናያለን አብረን በቃ ስለ ልማት ብቻ ስለ ስራ ብቻ እንደውም ዛሬ ትግሬዋ ሁሉም እንዳለ አሁን እዚህ ኮሎኔሮች ናቸው ማረግ የላቸውም አቶ ናቸው ወዝሮ ናቸው እዚህ የሚቀመጡት ስም ብቻ ነው ስም እንጂ ህፃን ይሻላል ከነሱ ህፃን ዛሬ አዋቂ ነው በጣም እና ኮሎኔሯ ምን አለች የሆነ ነገርን ስትነካ ድመት አለች እኔን እኮ ነው ለማንኛውም ማንኛውም ይሁን ምን አገባኝ ድመት የሆነ ነገር ስትነካ ለብላ ትናገራለች ውሻ ይሻላል አለች አው ለሰው ልጅ ከማብላት ለውሻ ማብላት ይሻላል ውሻማ ታማኝ ነው እኔ እና መልስ ምት ችግር የለብኝም አው ሰው የሚናገረው ለምንድን ነው እንዲስተካከል ነው አሁን ቅድም ሁሉ የምናገራቸው የሆነ ነገርን ፖስት ያደረኩት ሁሉ እንዲስተካከል ነው እንጂ በልቤ ቂም ይዤ ዝም ብዬ መቀመጥ እችላለሁ ችግር የለብኝም ግን ለትውልድስ ምንድነው ትውልድስ ነገ ደግሞ ከዚህ የበለጠ ነገር ሊኖር ይችላል ተስተካክሎ በኋላ ላይ መልካም ነገር ላይ ትውልድ እንዲደርስ እኛም አቀልጠናል ቅድም ነው ቀልጠናል ብዙ ነገርን አሳልፌ መጥቻለሁ አይደል ብዙ ነገርን ታግያለሁ እዚህ ደርሻለሁ ያኔም ምንም አልሆንኩም ከዛሬ ግን እኔ እዚህ ጋር ራሱን ያጠፋ ልጅ በጣም ነው አንዱን አድኛለሁ የሚገርመው ልጅ የሐረርጌ ልጅ ነው ድሬዳዋ ነው እንደዚህ አካባቢ ልጅ ነው በጣም ተበሳጭቶ ዛሬ ያ በገመድ ራሱን ያጠፋ ልጅ አለኝ ኦሮምፋ ማልጂ ኦፍ በዋፈቴን ከራሱ ነው የወጣው ከውስጡ አውጥቷል እሱ አረፈ ነው ያለኝ አረፈ ሳይው ፊቱ ጠቁሯል ተለዋውጧል ቡና ጋብዤው አጫውቼው አይዞ ያልፋል ይሄ ነገር እኮ ምን አባቱን ስናልኩት ማን አባቱ ነው አንተን ሊነካው ይችላል ማን አባቱ ነው አንተን ሊናገርህ ይችላል እኔ ያለው አልኩት አይዞክ ወዲያውኑ ተቀየረ ጥቁር የነበረው ልጅ ወዲያውኑ ተቀይሮ ፈካ አለ ተጫወትን ናጻጉሩን እንተበልና ተስተካከልና ናጻጉሩ ቤት እንድብየው ወክጄ ወጣው ጻጉሩ ቤት ራሱን ይዞ ሄደ ጻጉሩን ተስተካከለ ና ቡና ለጋብዛለኝ ለቀቀው አይ እኔ ቡና አልጠጣም ጋር እንግዲህ ከየትም አልጠጣም እኔ ቡና ከዚህም አልጠጣም ሻይ ጠጥቼ ስለሆነ ይበቃኛል አልኩት እኔ ወካል አድርግ አንተም ሂድና ወደ ትምህርት ተመለስ በእንደዚህ ለቀቀው በቃ ከዛ በኋላ ይኸው እንደዚህ ያዳንኩት ያኛውን ማይቸው ቢሆን አድነው ነበር እና ይሄ በጣም ከባድ ነገር ነው ሰውን በሾርኒ ማውጋት ሰውን በሾርኒ ተጨማዶ ማየት ሰውን መኮሳተር መገልመጥ አቦ ለሚገለምጡ ሰዎች ሁሉ ትግስቱን እግዚአብሔር ይስጥ
እንደቀደሙ ለምን ትገለምጣላችሁ? አካሌ እንደዚህ አትገለምጡ ምናምን ምርቃት ላድርገው አይደለም። ለሚገለምጠው ሰው ትዕግስቱን ይስጥ ነው የምለው። ሰውን የሚሳደበው ሰው ትዕግስቱን ይስጥ ነው የምለው። ሰው ከመሬት ተነስቶ አናት ላይም ለሚወጣው ሰው ትዕግስቱን ይስጥ ነው የምለው። ዝም ብሎ ሰው ላይ ወጣ ሰው ላይ የሚወጣው የራሱ ቆሌ ብቻ ነው። ሰው ላይ የሚወጣው የራሱ ቀልብያ ብቻ ነው። ሰው ላይ ዝም ብሎ ዘሎ አይወጣም። ስንት ነገር ከሰው ጋር ሰውን ዝም ብላ ገለምጥም ከመሬት ተነስተ ሰውን ዝም ብላ ያለ ምክንያት ያለ አክት እንደዚህ ያደርግ እንደዚህ ብሎባችሁ ከሆነ ደግሞ ትዕግስቱን ይስጣችሁና እግዚአብሔር ማስተንፈሻውን ቦታ ይስጣችሁ። አዎ ያ ነው እንጂ ባያችሁት በምታዩት ልክ እንትን መለካት አይቻልም። እንደዚህ ከመሆንማ አስቸጋሪ ነው። ሁሌም በእንደዚህ አይነት ሰውን እንትን እያሉ መስጎዳትም አስቸጋሪ ነው። ራስንም መልከት ማለት ጥሩ ነው እና ራስን ማየት መልካም ነገር ነው ይመስለኛል። ራስን ማየት ደግሞ መቅረብ ከተፈለገ በመልካም ነገር ቀርቦ ወንድምና እህትነት ጨዋታም ከተፈለገ ልክ አለው። በጨዋታም ከሆነ ያ ሰው ሲመጣ በምን ምክንያት መጣ? ያ ሰው ሲበሳጭ በምን ምክንያት በስተበሳጨ? ያ ሰው ደግሞ ዝም ካለ ለምን ዝም ማለት? ያ ሰው ውስጡ ሊከፋው ይችላል፣ ሊበሳጭ ሰው ሊያካካውም ይችላል። አሁን እኔ ከዚህ ተበሳጭ ነበር። በዚህ በፓርላማ ወይንም በመንግስት ጉዳይ የሚነካካኝ ሰው ከመጠን በላይ ራሴን ያመኛል። መጀመሪያ እኔ ከቤተሰብ ጋር ስራም እንዳልሰራ እንትን መንግስት ይሆናል ይሄ ልጅ ተብሎ ነው። መንግስት ነው ይሄ ልጅ እንደዚህ ይሆናል እዛ ቦታ ይደርስ። ስለዚህ ያ አይምሮዬን አቁስሎኝ ስለሆነ ካንሰር ሆኖብኝ ስለሆነ ያ ነገር ደግሞ ከሰው ስንት ሰው ጋራ ፍጅት ድረስ ተዳርሰን ተዱላ ሁሉ ተደባድበን ደም ሁሉ እስኪፋሰስ ድረስ ተዳርሰን ስለሆነ ካንሰር ሆኖብኝ ስለሆነ በእንደዚህ አይነት ነገር ሰው ሲመጣብኝ አልችልም፣ አያስችለኝም፣ ያመኛል። መንግስት የራሱን አካሄድ አለው። መንግስት አለ። ነገ አንተ ትገባለህ ይባል እና ወንበር ለቅቄልሃለሁ ብሎ ቢነሳና እንትን ቢል ራሱ እኔ አልቀምጥም። ምክንያቱም እኔ መግባት አቅቶኝ አይደለም። ማን ከለከለኝ ሰው አለ? ማንም የሚከለክለኝ ሰው የለም። አድርሱኝ እሱ ጋር የምጥኝ ብዬ ሰውን እንደምንም ብዬ እዛ ሄጄ ብነግራቸው ምን ነው እንደዚህ ነው ብዬ ማገናኘት ይችላል እኮ። ቀላል እኮ ነው። በቃ ቀላል ነው፣ በጣም ቀላል ነው። የእውነት ቀላል ነው። ያንን ፈልጌ አይደለም። እሱም ስራውን ይስራበት፣ እኔም ስራዬን እስከ ተቀጠርኩበት ዘመን ድረስ ስራዬን ልስራበት ልጨርስ። ከዛ እኔ የራሴ ራሱ አለኝ በቃኛል። ማን ሲቃጠል ይኖራል? ማን ከሰው ጋር ሲጨቃጨቅ ይኖራል? ልክ አለው በቃ ልክ አለው። ግዴታ የለብኝም። ሁሉም ነገር መጠን አለው። ሁሉም ነገር ልክ አለው። በቃ ከልክ ካለፈ ግን ያንገሸግሻል፣ ይመራል። አልተሸነፈም ወይንም ደግሞ አላደግንም ወይንም አልደረስንበትም አይደለም። አልፎም ተሻግሮ የሰው አገር ላይ ዓለም እያየው ነው። ከኛ አልፎ ፈሶ አልቆ ዓለም ላይ ደርሷል። ያን ደግሞ እንደ አዲስ ወደ ኋላ እየተመለሱ እንደዚህ ሰጣ ገባ የሞኝ ስራ የሚሰራ ሰው የለም። ዋው ወቅቱ ድንቦጭ የለም። ማንም የሚሞኝ ነገር የለም። በፍየል ዘመን በግ የሚሆን ሰው የለም። የሚታለል ሰው የለም። ማንም ፋራ አይደለም። ማንም ያንተ ያልሆነውን ነገር የኔ ነው ብለህ መፈረጃ አትችልም።
እኔ ነኝ እንደዚህ የሆንኩት እኔ እንደዚህ ያደረኩት ብለህ መፈረጃ አትችልም፣ ማድረግ አትችልም። ቅድም በጎች ከሶማሌ ይመጣሉ ያዳል በጎች እንደዚህ በበረሃ ምናምን አሉ። እኛ ቤት ራሱ ነበሩ። እኛ ቤተሰብ ነበሩ አለ አውቃለሁ። እኔ ከበረሃ ውስጥ የሚመጡ የሚሸጡ አሉ እኛ ጋር። እኔ አላውቅም እንዴ ግን እኛ እንደዚህ ባለው እና እንደዚህ ባናደርግ የሚባል ነገር የለም። እንደዚህ አይነት ነገር የለም። ጥንትኛ ጋር ካለ አለ በቃ። ዛሬ አዲስ አይደለም። ግመል ራሱ እኛ ጋር አሉ ከበረሃዎች ይዞ የሚመጡ ሽቃርና ሽንኩርት ተጭነውባቸው እኛ ጋር ይመጣሉ። ገበያ ላይ ሸጠው ይሄዱበታል። ስለዚህ አዲስ ነገር አይደለም። በዚህም ደግሞ የኛ ነው እንደዚህ ነው በዚህ ወጣን በዚህ ገባን ሰጣገባ ውስጥ እንዳንገባ። እናንተ ዶሮ ስትባሉ ዶሮም ከኛ ጋር ነው የመጣው። ዶሮም ከቤት አይጠፋም አለ። ስለዚህ ሁሉም የኛ ነው ብላችሁ እንደኛ እንደሁሉ እያስጠላኝ ነገር የለም። ምርቀኛ ሁሉም ነገር በቃ የነሱ ብቻ ነው ይመስላችሁ። የራስህ የሆነው የራስህ ነው በቃ ማንም አይነጥቅህም። የሰው ግን ፍለጋ አትሂድ። ሲያስጠሉ ቋቅስ ይላችሁ እንዴ እስቲ ወደ ላይ አይላችሁም እንዴ? የሰው ነገር እንደሆነ ስትሉ አየሁ። እኔ አንድ ነገር ካየሁ እድሜ ልኬን አልለቅም። እኔ አየሁ በቃ አየሁ። እግዚአብሔርም እኛ ቤት አይመስላችሁ። የእናንተ ኮቴ እኛ ቤት አይባ አያድርስ። እግራችሁ የኛ በር ላይ አይድረስ። እሳት ነው፣ ረመጥ ነው፣ ሌባ ነው፣ ሾክ ነው። የኛ ግቢ የኛ አጥር ለእናንተ እሳት ይሁን ሾክ ይሁን ይውጋችሁ። አላውቅም እንዴ ጀበና እንኳን ሰርቆ የሚሄድ ከቤት ድስትና እንትን እንኳን ይዞ የሚሄድ ሴት አግብተህ እንዴት ጀበና እንትን ድስት ሰርቀህ ይዘህ ትወጣለህ? የዚህን ያክል ልክስክስ ናችሁ እኮ እናንተ። አላውቅም እንዴ እኔ አግብቼ እኮ ፌስታል ውስጥ አንድ ጨርቅ ብቻ ነው ይዤ የወጣሁት። ሙሉ የቤት ዕቃ እንዳለ ሶፋ አልቀረ፣ ቤት አልቀረ፣ ምን አልቀረ፣ አልጋ አልቀረ፣ ምን አልቀረ ትቼላት ወጣ አለ። ቤት ውስጥ ሙሉ ዕቃ ሀብታም ቤት ያለ እኛ ጋር ነበረ። እኔ አግብቻት የነበረ ልጅ ልብሴን ብቻ በፌስታል ልብሴን ብቻ አንድ ሱሪ ነው መሰለኝ እና አንድ ጋቢ በቃ ጋቢና ሱሪ ብቻ ነው። ሌላውን ልብሱ እንዳለ ትቼላት ነው የሄድኩት። ልብሴን ሱሪዎቹን ራሱ ሌሎቹን ራሱ ሸሚዝ ምናምን ሁሉም ነገር ትቼላት ነው። ታገባች እንኳን ባሏ ይልበስ ብዬ እንደዚህ አይነት ጀግና ነኝ። ልብስ እንኳን ትቼላት ነው የሄድኩት። እንኳን ዕቃ የቤት ዕቃ አሟልተን ሰርተን አብረን ገዝተን ሁሉ ነገር ምንም ፍሪጅ እንኳን ነበረ። ቲቪ ምኑ ተው ፍሪጅ በዛን ሰዓት ውድ ነበር። ፍሪጅ እንኳን ነበረ። ትቼ ነው የወጣሁት። ትቼላት እንድች አልነካው በቃ። እሷ በዛን ሰዓት ስታስታውስ ስታለቅስብኝ ነበር። ግን የነካኝ ነገር ስላለ እስከዚህ ድረስ ነው ያፋታችሁ እናውቃለሁ። ስለዚህ እኔ የዚህ አይነት ጀግና ነኝ። ሰርቼ የማገኘውን ነገር ይዤ አልወጣም። ሸክላ ተሰባሪ ነገር ሸክላ አፈርን ተሸክሞ የሚሄድ ይሄ ታዲያ እንደዚህ አይነት ወንድ ነው? እኔ ቋቅ ምርር እስኪላችሁ ነው የምነግረው። ምርር እኔን ፍለጋ እንዳትመጡ ብዬ ነው። ወደ እኔ እንዳትደርሱ። እሳት ሴፍ ነኝ። ሴፍ እቀነጥሳለሁ። ጦር ነኝ፣ ይዋጋለሁ። እናንተ ድስት አጣቢዎች ደግሞ ግርማ እንደገና አተሳሰብ ማንም አይለኝም። ወደ እኔ ማንም አያደርጋት። ማንም እንደ እህቴ ሞቼ እቀራታለሁ እንጂ ማንም
ከወሎዬ ጋርማ አልጋባም። ነች እና ይግርማ ጠጋ ልጅ አይታፈርም እንዴ? ይቀራል እንጂ ቀርቅር ብዬ አልጠራም ማለት ነው። ስለዚህ በመልካም እዛው አንዴ ስትናቸዋል አርፋችሁ ቁጭ